ከ50 ዓመታችን በኋላ የሚከሰት የደም መወፈር ወይም ብለድ ቪስኮሲቲ ማለት ደም በደም ስሮች ውስጥ በቀላሉ የመዘዋወር ችሎታው ሲቀንስና የመለጠጥ ወይም ደግሞ ስቲኪ የመሆን ባህሪው ሲጨምር የሚከሰት ሁኔታ ነው። በሕክምናው ዓለም ይህ ሃይፐር ቪስኮሲቲ ወይም ደግሞ ሃይፐር ኮጉላቢሊቲ ተብሎ ይጠራል። ዕድሜ 50ን ሲያልፍ የሰውነታችን ሜታቦሊዝም እናም የሆርሞን ሁኔታ ስለሚቀየር ለዚህ ችግር የመጋለጥ እድላችን ትንሽ ከፍ ያለ ይሆናል ማለት ነው። ደማችን ፈሳሽ ወይም ፕላዝማ እናም ጠንካራ ክፍሎችን ቀይ የደም ሴሎች፣ ነጭ የደም ሴሎች እና ፕላትሌቶችን የያዘ ነው። ደማችን ወፈረ የሚባለው በፈሳሹ ውስጥ ያሉት ፕሮቲኖች ሲበዙ ወይም ደግሞ የሴሎች በተለይም የቀይ የደም ሴሎች ቁጥር ከመጠን በላይ ሲጨምር ነው። ይህ ሲሆን ደም እንደ ውሃ ከመፍሰስ ይልቅ እንደ ማር የወፈረ ባህሪን ያሳያል። ታዲያ ከ50 ዓመታችን በኋላ ለምን ይከሰታል የሚለውን እንመልከት። አንደኛ የደም ስሮች መጥበብ ወይም ደግሞ አትሮስክለሮሲስ በምንለው ነው። እድሜ ሲጨምር የደም ስሮች የመለጠጥ አቅማቸው ይቀንሳል፣ በውስጣቸውም ስብ ይከማቻል። ይህ ደም በዝግታ እንዲጓዝ በማድረግ እንዲረጋ ወይም እንዲወፍር ያደርጋል። ሁለተኛ የፈሳሽ መጠን መቀነስ ነው። በዕድሜ መግፋት ምክንያት የሰውነት የውሃ ጥም የመሰማት ስሜት ይቀንሳል። በቂ ውሃን አለመጠጣት ደግሞ የደምን ፈሳሽነቱን ይቀንሰዋል። ሶስተኛ የሆርሞን ለውጥ ነው። በተለይ በሴቶች ላይ ማረጥን ተከትሎ የሚመጡ የሆርሞን ለውጦች ለደም መርጋት ተጋላጭነትን ይጨምራሉ። አራተኛ ተጓዳኝ በሽታዎች ናቸው። እንደ ከፍተኛ የደም ግፊት፣ ስኳርና ኮሌስትሮል ያሉ ችግሮች በብዛት በዚህ ዕድሜ ላይ ስለሚከሰቱ የደምን ጤንነትን ይበክላሉ። ታዲያ የሚያስከትለው አደጋ ምንድን ነው ካላችሁ፣ ደም ሲወፍር ልብ ያንን ወፍራም ፈሳሽ ለመግፋት ከፍተኛ ጥረትን ማድረግ ይኖርባታል። ይህ ደግሞ እነዚህን አደጋዎችን ያመጣል። አንደኛ የልብ ድካም ወይም ሀርት አታክ የምንለውን ነው። ደም ወደ ልብ ጡንቻዎች በበቂ ሁኔታ መድረስ ሲያቅተው ነው የሚከሰተው። ሁለተኛ ስትሮክ ነው። ወፍራም ደም ወደ አንጎል የሚወስዱ ጥቃቅን የደም ስሮችን ሲዘጋ ይከሰታል። ሶስተኛ የደም መርጋት ወይም ብለድ ክሎት የምንለው ነው። በተለይ በእግር ደም ስሮች ውስጥ ደም ረግቶ ወደ ሳምባ የመሄድ አደጋ ይኖረዋል። ይህ ፐልመነሪ ኢምቦሊዝም እንለዋለን። ታዲያ እንዴት መከላከል ይቻላል? መፍትሄዎቹ ውሃን መጠጣት፣ በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት ደም እንዳይወፍር ከሚረዱ ቀዳሚ መፍትሄዎች ውስጥ አንዱ ነው። በኦሜጋ 3 የበለጸጉ ምግቦችን መመገብ እንደ አሳ፣ ተልባ እና ለውዝ ያሉ ምግቦች ደም የመርጋት ባህሪውን እንዲቀንስ ያደርጋሉ። ቅጠላ ቅጠሎችና ቅመማ ቅመሞችን መጠቀም እንደ ነጭ ሽንኩርት፣ ዝንጅብልና እርድ ተፈጥሯዊ የደም ማቅጠኛ ተብለው ይታወቃሉ። እንዲሁም መደበኛ እንቅስቃሴን ማድረግም ያስፈልጋል። ደም በአንድ ቦታ ተኝቶ እንዳይረጋ በየቀኑ የእግር ጉዞን ማድረግ በጣም ወሳኝ ነው። ታዲያ መቼ ነው ዶክተርስ ማየት ያለባችሁ? ያለ ምክንያት የልብ ምት መጨመር ካለ፣ ተደጋጋሚ የራስ መፍዘዝና የጆሮ ጩኸት ካጋጠማችሁ እናም እግራችሁ ላይ እብጠትናም ህመም ካለ ሐኪማችሁን ማማከር ያስፈልጋል። በአጭሩ ከ50 ዓመት በኋላ የደም መወፈር ማለት የደም ዝውውር ስርዓታችን ትራፊክ በዝቶበት እንደታፈነ ወይም እንደተዘጋ መንገድ ማለት ነው። ይህንን ለማስተካከል የአኗኗር ዘይቤን ማስተካከልና አስፈላጊ ሆኖ ሲገኝ ደግሞ በሐኪም የታዘዙ የደም ማቅጠኛ መድኃኒቶችን መውሰድ የህይወት አደጋን ይቀንሳል ማለት ነው። ታዲያ ደማችሁ መወፈሩን ሊያሳዩ የሚችሉ በርካታ የሆኑ ምልክቶችን ደግሞ እነግራችኋለሁኝ። ዋና ዋና እና ቀጥተኛ የሆኑ የመጀመሪያ ምልክቶችን። አንደኛ የማያቋርጥ ራስ ምታት እናም መፍዘዝ ነው። ደም ሲወፍር ወደ አንጎል የሚሄደው
የኦክስጅን መጠን ይቀንሳል። ይህም የጭንቅላት መክበድ፣ ተደጋጋሚ ራስ ምታትና ሚዛንን የመሳት ስሜትን ያስከትላል። ሁለተኛ የእይታ መጋረድ ነው፣ ብለርድ ቪዥን የምንለው። በአይን ውስጥ ያሉ ጥቃቅን የደም ስሮች በወፈረ ደም ምክንያት ሲጠቡ ወይም ሲዘጉ ድንገተኛ የእይታ መቀነስ ወይም ብዥታ ሊከሰት ይችላል። ሶስተኛ ከፍተኛ የሆነ የድካም ስሜት ነው። ልብ ወፍራም የሆነውን ደም በመላው ሰውነት ላይ ለማሰራጨት ከፍተኛ ጉልበትን ስለምታወጣ ያለምንም ስራ ከፍተኛ የሆነ የድካም ስሜት ይሰማቸዋል። በቆዳ እናም በሰውነት አካላት ላይ የሚታዩ ምልክቶች ደግሞ አንደኛ የቆዳ ቀለም መለወጥ ነው፣ ሲያኖሲስ እንለዋለን። በተለይም በከንፈር፣ በጣት ጥፍሮችና በድድ አካባቢ የሰማያዊነት ወይም ደግሞ የጠቆረ ቀለም ሊታይ ይችላል። ይህም ደሙ በቂ ኦክስጅን እያሰራጨ አለመሆኑን ያሳያል። ሁለተኛ የቆዳ ማሳከክ ነው። በተለይ ገላን በሙቅ ውሃ ከታጠባችሁ በኋላ የሚከሰት ከፍተኛ የሆነ የቆዳ ማሳከክ የደም ሴሎች መብዛትን ወይም መወፈርን ሊያመለክት ይችላል። ሶስተኛ የእጅና የእግር መደንዘዝ ነው። በዳርቻ አካላት ላይ በቂ ደም በፍጥነት ስለማይደርስ የመደንዘዝ፣ የመቆርቆር ወይም የማቃጠል ስሜትም ይፈጠራል። የልብና የሳምባ እንቅስቃሴ ምልክቶች የምንላቸው ደግሞ አንደኛ የትንፋሽ ማጠር ይከሰታል። በትንሽ እንቅስቃሴ ትንፋሽ መቆራረጥ ወይም አየር የመታከት ስሜት የደም መወፈር ምልክት ሊሆን ይችላል። ሁለተኛ የደረት ህመም ወይም አንጃይና የምንለው ነው። ወፍራም ደም በልብ ጡንቻዎች ውስጥ በሚገኙ የደም ስሮች ውስጥ በቀላሉ ማለፍ ሲሳነው የደረት መጭመቅ ወይም የህመም ስሜትን ያስከትልብናል። ሶስተኛ የደም ግፊት መጨመር ነው። ልባችን ወፍራሙን ደም ለመግፋት የምታደርገው ጥረት የደም ግፊትን ከፍ እንዲል ያደርገዋል ማለት ነው። ሌሎች የተደበቁ የሚከሰቱ ምልክቶች ደግሞ አንደኛ ከቁስል በኋላ ደም አለመቆም። የሚገርመው ደም ሲወፍር በሴሎች መብዛት ምክንያት ከሆነ የደም መርጋት ሂደት ሊዛባና ድድ የመድማት ወይም ከአፍንጫ ደም የመፍሰስ ሁኔታ ሊታይብን ይችላል። ሁለተኛ የመገጣጠሚያ ህመም ነው። በተለይም የታችኛው እግር አካባቢ እብጠት፣ መቅላትና ከፍተኛ የህመም ስሜት ዲፕ ቬን ትሮምቦሲስ የምንለው የደም መርጋት ምልክት ሊሆን ይችላል። ሶስተኛ የመስማት ችግርም ሊከሰት ይችላል። በጆሮ ውስጥ ያሉ ጥቃቅን የደም ስሮች በወፈረ ደም ሲስተጓጉሉ የጆሮ ጩኸት ወይም የመስማት መቀነስም ሊከሰትብን ይችላል ማለት ነው። ታዲያ ምን ማድረግ አለባችሁ? እናም እንዴትስ መከላከል እንችላለን? አንደኛ ቅድም እንዳልኳችሁ የውሃ ፍጆታችንን መጨመር ያስፈልጋል። ድርቀት ደምን ያወፍራል። ስለዚህ በቀን ውስጥ በቂ ውሃ መጠጣት ደም እንዲቀጥን ይረዳል። ሁለተኛ ደግሞ እንቅስቃሴን ግዴታ ማድረግ ያስፈልጋል። በቀን ለ30 ደቂቃ የእግር ጉዞን ማድረግ የደም ዝውውርን ያቀላጥፋል። ሶስተኛ የምግብ ስርዓት ነው። እንደ ነጭ ሽንኩርት፣ ዝንጅብልና እርድ ያሉ ተፈጥሯዊ ደም ማቅጠኛዎችን በምግብ ውስጥ ማዘውተር። አራተኛ የህክምና ክትትልን ማድረግ ከ50 ዓመት በኋላ በዓመት አንዴ የደም ምርመራ ሲቢሲ እና ኮጉሌሽን ፕሮፋይልን ማድረግ የግድ ይላል ማለት ነው። ታዲያ እነዚህ ቅድም የገለጽኳቸው ምልክቶች ከታዩአችሁ ራሳችሁን በራሳችሁ ከማከም ይልቅ ወደ ህክምና ተቋም በመሄድ የደማችሁን የውፍረት መጠኑን ቪስኮሲቲውን መለካት ተገቢ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ከ50 ዓመታችን በኋላ የደም መወፈር ሲከሰት የሚታዩ ግልጽ የሆኑ ምልክቶችንና እንዴት መከላከል ደግሞ እንደምንችል በዚህ ቪዲዮ ላይ በግልጽ ነግሬያችኋለሁኝ። ከተማራችሁበት እናም ከወደዳችሁት ሌሎችም እንዲማሩበት በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄያችሁን፣ ሀሳብ አስተያየታችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።